ሰላም ውድና የተከበራችሁ የብርሃን ሚዲያ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እና ያለውኝ እግዚአብሔር ይመስገን። እንግዲህ በጣም ከረጅም ቆይታ በኋላ ከመጥፋት በኋላ ተመልሼ መጥቻለሁ ማለት ነው። ተናፍቃችኋል በጣም እንግዲህ ረስታችሁኛል ብዬ ነው ማስበው። እንዴት ነበር በዓል? እንዴት ነው? እንዴት አሳለፋችሁ? እንግዲህ ካለፈን በኋላ ቢሆንም እንኳን ለፋሲካ በዓል በሰላም በጤና አደረሳችሁ አደረሰን። በያላችሁበት ጥሩ ጊዜ እንዳሳለፋችሁ ተስፋ አደርጋለሁ። እኔ በጣም እጅጉን በጣም ደህና ነኝ። ቢዚ ያደረገኝና እንዲሁም በጣም የተደሰትኩበት ዋጋ የከፈልኩበት በድጋሚ እንግዲህ ባለፈው ትንሽ አሳይቻችሁ ነበረ ቤት እያሰራው ነው ብዬ እውነትም በቁም ነገር በስነ ስርዓት ያሰራውትን ቤት ወይ ደግሞ ጥሩ የሚባለው ሳሎን ሰፊ እንደዚህ እንግዳ መቀበያ ጥሩ ሳሎን ሁሉንም ነገር ባሟላ በዘመናዊ ሁኔታ አሰርቻለሁ ማለት ነው። እሱን አሳያችኋለሁ፣ ዋጋውንም እነግራችኋለሁ፣ እያንዳንዷን ዋጋ እነግራችኋለሁ ማለት ነው። ምክንያቱም እኔ ከምነግራችሁ ዋጋ አንፃር የተወሰነ ቢለያይም ለምሳሌ አማራ ክልል እና እዚህ ኦሮሚያ ክልል ምናልባት የ100,000 ልዩነት ቢኖረው ነው እና ከዛ ተነስታችሁ ነገሮችን ማሰራት ነገሮችን እንዴት መሄድ እንዳለባችሁ ያው ትምህርት ይሆናችኋል ብዬ አስባለሁ። እንግዲህ አንድ ክፍል ባለፈው 4 ክፍል የዛሬ 2 ዓመት 4 ክፍል 500,000 ነበር ያሰራሁት። እንግዲህ ዘንድሮ ደግሞ አንድ ክፍል 300,000 ፈጅቶብኛል። አሁን ምንም የቀረኝ ነገር የለም ከአምፖል በስተቀር ማለት ነው። የማብራት ዝርጋታ ሁሉም አልቋል። እንግዲህ ወደ ክፍሉ ሄጄ አሳያችኋለሁ ማለት ነው። አብሮኝ ያው ድምጽ ስለሚያስተጋባ ሪከርድ አስገባበታለሁ በስተመጨረሻ። ለማንኛውም ውድ ጓደኞቼ እባካችሁን ይህን ቪዲዮ ቢጠቅማችሁም ባይጠቅማችሁም ለኔ ግን ስለሚጠቅመኝ ላይክ እና ሼር ማድረጋችሁን አትርሱ ፕሊዝ ፕሊዝ ፕሊዝ። በተረፈ እንግዲህ ሁሉም ነገር እንደ እግዚአብሔር ፍቃድ ይሆናል። ያው መውለጃዬም ተቃርቧል። እንግዲህ ያው ተዘጋጅቻለሁ። ኦሬዲ 9 ወሬን ጨርሻለሁ። እንደ እግዚአብሔር ፍቃድ ቀኔን እየተጠባበቅኩ ነው። እግዚአብሔር በልጅም በቤትም በጥሩ ትዳርም በብዙ ነገር ባርኮኛልና እግዚአብሔር ይመስገን። በቃ አንዳንዴ ከስደት መጥቶ የሚያብዱ እህቶችን ከስደት መጥቶ ገንዘባቸውን ላባቸውን አንድ ነገር ሳይኖር ሲንከራተቱ ከስደት መጥቶ መስተንግዶ ሲሰሩ ከስደት መጥተው የተለያዩ ስቃይ ፀሐይ ላይ ሽንኩርት ቃራ እየሸጡ የሚሰሩትን እህቶችን ሳይ በጣም ውስጥ ያዝናል። ምክንያቱም የሰው ሀገር 2 ዓመት 3 ዓመት 4 ዓመት የለፋ ነው ዛሬ ላይ ለማረፍ ነውና ዛሬ ላይ የራሳችን ህይወት ለመኖር ነውና ጠንክራችሁ ስሩ። ምናልባት በጣም ብዙ ወዳጅ ልታጡ ትችላላችሁ፣ እህት ወንድም ልታጡ ትችላላችሁ። ምክንያቱም ራሳችሁን ማኔጅ ስታረጉ ራሳችሁን ለራሳችሁ ስታረጉ ራሳችሁን ለራሳችሁ ማለት ላይክ በቃ ምንም ነገር ለማንም ሳትሰጡ አጠራቅማችሁ የሆነ ነገር ላይ ስታውሉ እዚሽ ምድር ላይ የምትጠጡት አንዱ ሰው ነው። ከነገሮች ጋር ከጥቅም ጋር ታይዞ የሚመጣ ሰው ደግሞ ቢቀርባችሁ ምናችሁንም አይጎዳም ማለት ነውና እኔ እግዚአብሔር ያው ነገሮችን አስተካክሎ ባሌን ባያስቀምጥልኝ እኔም የነዛ ሰዎች ጣፋንታ ነበር የሚደርሰኝ። ምክንያቱም ወንድሞቼን አስተምሬ እህቴን አስተምሬ ብዙ ዋጋ ከፍዬላቸው ነውና ዛሬ ላይ ዋጋ የከፈልንላቸው ዋጋ አይደለም ዋጋ ሊከፍሉልን ምንም ጀስት ዞር ብሎ ማይሆንምና ያ ስለሆነ ዛሬ ላይ ቆፍጠን ብላችሁ ጨከን ብላችሁ ማስቀመጥ መቻል ያለባችሁ። አያናግሩሽ ብሎክ ያርጉሽ ይጣሉሽ ይስደቡሽ ይርገሙሽ ላብሽን ግን የሆነ ነገር ላይ ለማዋል ሞክሪ። ምክንያቱም ዛሬ ካልደከምን ዛሬን ካላጠራቀምን ነገን መኖር ከባድ ነው። ሞር ደግሞ በጣም ነገሮች እየተወደዱ ነው የሚመጡት እጅግ በጣም እየተወደዱ ማለት ነውና ያ ስላለ ለማንኛውም እንግዲህ እኔ ምክር ነው የምወደው። ወሬ አላብዛባችሁ፣ ወደ ቪዲዮ እንሂድ። ነው መጀመርላችሁ። ማብራት የለውም እንዳልኳችሁ። ዋያ ኮርኒሱ ይሄን ይመስላል።
ጀስት አምፖል ነው የቀረው። ግድግዳው ይሄን ይመስላል። መሬቱ ደግሞ እንደዚህ ሸክላ ነው። ያው አላጸዳም። እዚህ ሸክላ ነው። በሩ ይሄን ይመስላል። ከውስጥ ሲታይ 3 ሜትር ነው በሩ። እና ሳሎን ነው ያሰራሁት። በዚህ ያው የድሮ ሳሎኔ እንግዲህ ታውቃላችሁ። ይሄን መኝታ አድርጌ ላስተካክለው ነው። በዚህ በር አድርጌበት ነው። እዚህ ጋር በር ነው የሚቀረኝ፣ እሱም አዝዣለሁ። እና 16,000 ብር ነው የዚህኛው በር የታዘዘ። ሸክላ አንዷ ማለት እቺኛዋ ፓርት እቺኛዋ አንዷ ብቻ 1400 ብር ነው። ኮርኒስ እንግዲህ የፈጀብኝ ይሄ እዚህ ጋር የምታዩት ኮርኒስ የፈጀብኝ 17,000 ነው። ግርግዳው ጅብሰን 6,000 ብር፣ ቀለም 5,000 ብር ከነ ማስቀቢያው ከነ እጅ፣ መስታወት 14,000 ብር። በሩ ደግሞ በውጭ በኩል ላሳያችሁ። እና በውጭ በኩል በሩ ይሄን ይመስላል። እንዳያችሁት ነው። በጣም ሰፊ የሚያምር ዘመናዊ ለየት ያለ በር ነው ያሰራሁት እና 48,000 ብር ነው ያሰራሁት። በረንዳዋ ይሄን ይመስላል። የተወሰነውን በውጭ በኩል መስታወት እንግዲህ እንዲህ ነው ያስገባሁት። ለማንኛውም ይሄን ይመስላል ያለው ነገር። እንግዲህ ውድ ጓደኞቼ እንዳያችሁት ነው። በሩ የፈጀብኝ 48,000 ነው። መስታወቱ የፈጀብኝ 14,000 ነው። እያንዳንዷን ነገር ነው የምጽፈው፣ እያንዳንዷን ነገር ማለት ነውና ስምንቱ ምን ያክል እንደፈጀብኝ፣ ብሎኬት ምን ያክል እንደፈጀብኝ፣ ድንጋይ ስንት መኪና እንደፈጀብኝ ሁሉንም እያንዳንዷን ነገር ጽፌ ነበረና ስለዚህ በአጠቃላይ 300,000 ብር ጨርሻለሁ እስካሁን ድረስ። አሁን የቀረኝ ማለት ሂሳብ ውስጥ ያልገባ አምፖል ብቻ ነው። አምፖል እንግዲህ ምን እንደሚሆን አላውቅም። ምን አይነት ዋጋውን ምንም አይነት መረጃ የለኝም ስለዛ። ከዛ በተረፈ እንግዲህ ቪዲዮ ይሄን ይመስላል። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁን አትርሱ። በሌላ ቪዲዮ ተመልሼ እስከመጣ ድረስ በያላችሁበት ሰላም ሁኑልኝ። መልካም ጊዜ፣ መልካም ቆይታ። ባይ